አራት ነገሮችን ብቻ ካሟላች ከስምንቱ የጀነት በሮች በፈለገችው መርጣ ትገባለች። ሱብሃንአላህ። አምስቱን ሰላቶች ከሰገደች ይላሉ ነብይ ሰለላሁ ዐለይሂ ወሰለም ረመዳን ወርን የግዴታ የምንጾመውን የረመዳን ወርን ከጾመች ይላሉ ብልቷን ከተንከባከበች ከጠበቀችው ከሐራም ከጠበቀችው የባሏን ትእዛዝ ካሟላች አላህ ሱብሓነሁ ወተዓላ ምን ይላታል? ቂለ ለሃ ادخل الجنة من أي أبواب الجنة شئت جنة قبي تبالالك كفرلكشو يجنة بروج بفلكشو قبي تبالالك. الله سبحانه وتعالى هي فيديو يدرساتهم هلو اهتوجين الله سبحانه وتعالى كنزين أراتون أموالتو بفلقو تجنة بروج يمي قبو يدرقاتشو عند سيت بأسلمنا لا ينورا بالوا ወዶላት ስራዋን ከሞተች ጀነት ትገባለች ይላሉ ነብይ ሰለላሁ ዐለይሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه. ما بعد، السلام عليكم ورحمة الله وبركاته. سلام تناستلين عندما ندراتشوهال عندما نولاتشوهال الله سبحانه وتعالى هلم بدق بخير لا اندياك وين الله سبحانه وتعالى انما سنوالن الله سبحانه وتعالى هلم لخير لدق من السبسب خيرا لما التواوس الله سبحانه وتعالى يمي ودون السو يمي مرطون السو الله سبحانه وتعالى لدقاق قباروچو يوددون بمتواوس لاي هلم يمن السبسب الله سبحانه وتعالى يدرقن. عندما يتوقعوا هلو الله سبحانه وتعالى بأسلمنا جنوست سيتن تلك بوتا ستواتال بالفوت زمانات كأسلمنا بتلي بفيت بجاهلية زمننا ويدقمو بأنداند أمنتو تشست يتنفقتشون كبر يتنفقتشون مبتوان الله سبحانه وتعالى بأسلم الناوست اندت القناصف أدرقواتال الله سبحانه وتعالى درجوان كف أدرقواتال. تملكت وندمي سيد لج قنا هسعان هنا تنش هنا كتنكواكبكات يميقباتن حقوان ستهات يميقباتن بإسلمنا وسط يميقباتن انكبكابي أدرقلات كهونا عنتن جنة يمتقبابت سبب تهونالج. سبحان الله. ከዚያም በኋላ እንግዲህ ተመልከት ሴት ልጅ ትንሽ ሆና በእንክብካቤ እንድታድግ እስልምና ያበረታታናል፣ ከማዘዙም ውጪ ያበረታታል። ከዚያ በኋላ ካደገች በኋላ ለጋብቻ ከደረሰች በኋላ የተሟላ መብቷ ተጠብቆላት ነው የምታገባው። ዝም ብሎ አባት ወይ ወንድም አንስቶ ለፈለገው የሚሰጣት አይደለም። ለፈለገው ዝም ብሎ አይሰጣትም፣ አያጋባትም። ከማትፈልገው አትጋባም። የተሟላ የሆነ ምርጫ አላት። እሷ የመረጠችውን
ማለትም የመጣላት ባል ለምሳሌ አንድ ወንድ መጥቶ አባቷን እንዲያገባት ቢጠይቅ የሷ ፍቃድ አስፈላጊ ነው ትጠየቃለች እሷ ይሄንን ሰው ማግባት ትወዳለች ትፈልጋለች ወይስ አትፈልግም ትጠየቃለች ሱብሃንአላህ እናም ከዚያ በኋላ በፍቃዷ ታገባለች ካገባች በኋላም ቤቷ ውስጥ ባሏ ሙሉ የሆነ እንክብካቤ ሊያደርግላት ግዴታ አለበት ሙሉ የሆነ እንክብካቤ ሊያደርግላት ግዴታ አለበት እናም ቤቷ ውስጥ ሆና እንደ ንግስት ትኖራለች ውጭ ወጣ ጥራ ለፍታ የቤትን ወጪ መሸፈን ግዴታ የለባትም ይሄ ሁሉ ግዴታ የሚጣለው በባል ላይ ይሆናል እሷ ግን እቤቷ ሆና የወደፊቱን ጄኔሬሽን ልጆችን ወደፊት ዑለማ የሚሆኑትን ወደፊት ዶክተሮች የሚሆኑትን ወደፊት ኢንጂነሮች የሚሆኑትን ወደፊት የሀገር ገዢ የሀገር ፕሬዝዳንት ሚኒስትሮችና የተለያዩ ከፍተኛ ደረጃ ላይ መድረስ የሚገባቸው ወይ ደግሞ ያለባቸውን እነዚህን ህፃናት በስርዓቱ ኮትኩታ ታሳድጋቸዋለች አዎ የዛሬ ፕሬዝዳንቶች የዛሬ ሀገር ገዢዎች የዛሬ ዶክተሮች የዛሬ ኢንጂነሮች የዛሬ ማናጀሮችና ትልቅ ደረጃ ላይ የደረሱት ሁሉ ውለታው የእናት ነው እሷ ነች እቤት ውስጥ ቁጭ ብላ ተንከባክባቸው አስጠንታቸው ወይ ደግሞ ሊያጠኑ ሲፈልጉ የሚገባቸውን ሁሉ አሟልታላቸው የጠበቀቻቸውና ለዚህ ደረጃ እንዲበቁ በአላህ Subhanahu Wa Ta'ala ፍቃድ የረዳቻቸው እሷ ነች ተመልከት ሌላው ይቅርና እስቲ የሰለፎቻችንን ታሪክ ብንመለከት ኢማም ሻፊዒ ኢማም አህመድ የመሰሉትን ብትመለከት ሁሉም የእናቶች ጥረት ናቸው እናም እዚህ ደረጃ የወንድ ልጅ የሚደርሰው በሴቷ ነው ለዚህም ነው አላህ Subhanahu Wa Ta'ala በእስልምና ውስጥ ያለባትን ግዴታ ሁሉ እንደ ወንዱ ሳይሆን እጅግ ቀለል አድርጎላታል በአንዳንድ ቦታዎች ውስጥ እንደውም የጀነት መግቢያዋ ሰበብ እጅግ ቀለል ባለ ሰበቦች አላህ Subhanahu Wa Ta'ala አድርጎላታል እናም በዚህ መልኩ አላህ Subhanahu Wa Ta'ala ተመልከት ኒካህ ራሱ ሲደረግ እስቲ እንመልከት ወንድሞቼ እህቶቼ በስርዓቱ በሸሪዓችን እሷ ተጠይቃ ነው ብለናል ከዚያም በኋላ ትክክለኛ ኒካህ ተደርጎላት ማህር ተደርጎላት መብቷ ተጠብቆላት ባሏ የግዴታ የሷን እንክብካቤ ይጣልበታል ከዛም በኋላ እንግዲህ እናት ሆናለች ወይ ደግሞም አክስት ናት ነብይ ሰለላሁ ዐለይሂ ወሰለም ምን ብለዋል الخالة بمنزلة አክስት በእናት ቦታ ነች ብለዋል የሚገባትን ሲላ እና ማለትም ዘመድን መቀጠል የበለጠ ለሷ ይሆናል ወይ ደግሞ ይሄን ሁሉ ደረጃ አልፋ አያት ደረጃነት ደርሳ ሊሆን ይችላል በዚህን ጊዜ ደግሞ ሱብሃንአላህ ዋጋዋ በጣም ይጨምራል አላህ Subhanahu Wa Ta'ala የሷን
ክብር ይጨምርላታል ተመልከት ልጆች አያቶቻቸውን እንዴት እንደሚወዱ ሱብሃንአላህ ልጆቿ የልጅ ልጆቿ ምን ያህል እንደሚወዷት ተመልከት ዘመዶቿ እንዴት እንደሚጨነቁላት ተመልከት እናም በዚህ መልኩ እስልምና ሴትን ሁሉን ነገር በእስልምናችን ውስጥ የራሷ የማድረግ መብት ሰጥቷታል በግዢና በሽያጭ ውስጥ ትካፈላለች እናም በሁሉ ነገር ውስጥ ብትመለከት ሴት ልጅ አላህ Subhanahu Wa Ta'ala ከፍተኛ የሆነ ቦታ ሰጥቷታል ማለት ነው እናም እስቲ ወደ ዋናው የሴት ልጅን አላህ Subhanahu Wa Ta'ala እንዴት ከፍ እንዳደረጋ ስትመለከት አላህ Subhanahu Wa Ta'ala ሴት ልጅን ከዛ በኋላ አርጅታም ከሞተች በኋላ ምን አይነት ቦታ እንደሚሰጣት የታወቀ ነው እናም አላህ Subhanahu Wa Ta'ala ተውፊቁን ይስጠንና እስቲ ይሄንን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ እንመልከት አራት ነገሮችን ብቻ ካሟላች ከስምንቱ የጀነት በሮች በፈለገችው መርጣ ትገባለች ሱብሃንአላህ ኢማም አህመድ ከአብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ወአርዳህ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል إذا صلت المرأة خمسها وصامت شهرها وحفظت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت سبحان الله تملكت هنا الحديث إمام الألباني صحيح نو بلوتال النام في الجامع الصغير مالتنا النبي صلى الله عليه وسلم بزي حديث وسط من دنيالوت ሁሉንም ሴቶች ቢደርስ ደስ ይለኛል ይሄ ቪዲዮ ሁሉንም እህቶቼ ቢደርስ በጣም ደስ ይለኛል አው اذا صلت المرأة خمسها አምስቱን ሰላቶቿን ስርዓቶቹን ጠብቃ ብትሰግድ በጊዜው አምስቱን ሰላቶች አብዛኞቹ ሴቶቻችን ኢንሻአላህ የሚሰግዱ ናቸው ነገር ግን ጊዜውን መጠበቅ አለብን አምስቱን ሰላቶች ከሰገደች ይላሉ ነብይ ሰለላሁ ዐለይሂ ወሰለም ረመዳን ወርን የግዴታ የምንጾመውን የረመዳን ወርን ከጾመች ይላሉ ከዛ በኋላ وحفظت فرجها وفي رواية في وحسنت فرجها كما هو في حديث أبي هريرة حديث است وحسنت فرجها بلتوان كتنكبكبي كطبقچو كحرام كطبقچو كذا بحالا وأطاعت زوجها بالوان الشكالچو كتنكبكبچو يبالوان تأزاز كأموالاج الله سبحانه وتعالى من إلاتال قيل لها ادخل الجنة من أي أبواب الجنة شئت جنة قبيت ببالالك كفلك شو يجنة بروج بفلك شو قبيت ببالالك كفلك بفلك شو بر سبحان الله أرات نقروج عندنا أمستون صلاتوج بجزية كسجرج أمستون صلاتوج كسجرج كذا بحالا رمضان ورن كصومج طبعا የወር አበባ በሚኖርባት ጊዜ አትጾምም ከዛ በኋላ ቀዳውን ትመልሳለች ይሄንንም ተጠንቅቃ ታደርገዋለች ከዛስ
ብልቷን ማለትም ክብሯን ትጠብቃለች ክብሯን አታስደፍርም ከባሏ ውጪ ማንም አባትም በፍጹም በምንም አይነት ነገር በምንም ይሁን በምን ባሏን ክብሩን ሲኖርም ሳይኖርም ተጠብቀለታለች እናም ብልቷን ተጠብቃለች ከዚና ከሲሐቅ ከመሳሰሉት ከተመሳሳይ ጾታ ንክኪ ውጭ ሁሉ በምንም አይነት ተአምር ብልቷ ትጠብቀዋለች ክብሯን ትጠብቃለች ሶስተኛ ይሄ ነው አራተኛ ባሏን ትንከባከባለች ትእዛዙን ታሟላለች ከዛስ ምን ትባላለች እነዚህን አራቱን ካሟላች ከጀነት በሮች ከስምንቱ የጀነት በሮች በፈለግሽው ግቢ ትባላለች ሱብሃንአላህ ሱብሃንአላህ ሴት ልጅ የማህበረሰባችን ዋናው እና ገንቢው ክፍል ነች እናም አላህ Subhanahu Wa Ta'ala ደረጃዋን በዚህ ከፍ አድርጎላታል እጅግ አጭር በጣም ጥቂት በሆኑ ድርጊቶች አንደኛ ደግመዋለሁ አንደኛ አምስቱን ሰላቶቿን ከሰገደች ሱቢ ዙሁር ዓስር መግሪብ ኢሻ አምስት ሰላቶች ከዛ በኋላ ረመዳን ወርን ከጾመች ከዛ በኋላ ክብሯን ከጠበቀች ከዛም አራተኛው ባሏን ካከበረች ትእዛዙን ካከበረች በእነዚህ አራት ነገሮች ከፈለግሽው የጀነት በር ግቢ ትባላለች ሱብሃንአላህ ያ ረብ እህቶቼን ሁሉ እንደዛ አድርግልን ያ ረብ እህቶቼን ሁሉ የሚሰሙኝን ሁሉ የሚከታተሉኝን ሁሉ አላህ Subhanahu Wa Ta'ala ይሄ ቪዲዮ የደረሳቸው ሁሉ እህቶቼን አላህ Subhanahu Wa Ta'ala እነዚህን አራቱን አሟልተው በፈለጉት የጀነት በሮች የሚገቡ ያደርጋቸው ያ ሐዩ ያ ቀዩም ያ ذو الجلال والإكرام እናም አላህ Subhanahu Wa Ta'ala እህቶቼን ደረጃቸውን ከፍ ያደርግልን እህቶቼን የኢስላም እህቶቼን አላህ Subhanahu Wa Ta'ala እነዚህን ነገሮች አውቀው የሚሰሩበት ያደርግልን ከዚያም በመጨረሻው በጀነት الفردوس ከሚሸለሙት አላህ Subhanahu Wa Ta'ala ያደርግልን ነብይ ሰለላሁ ዐለይሂ ወሰለም ምን ይላሉ أيما امرأة ماتت وزوجها عنها راض دخلت الجنة عند سيت بأسلمنا لا ينورا بالوا ودولات سراوان كموتج جنة تقبالك لألو نبي صلى الله عليه وسلم أنام أهتوشي انبرتا الله سبحانه وتعالى النزين كلل يالو درجيتوش أموالتاچو يجنة الفردوس تشلنامي وچندتونو الله سبحانه وتعالى أنما سنوعلن يا حي يا قيوم يا ذو الجلال والإكرام إنما هدوچي أمستون صلاتوچ انبرتا كذا بحالا رمضان ورن صومي እንደገና ደግሞ ክብርሽን ጠብቂ ከዛ በኋላ ደግሞ አራተኛው ባልሽን ተንከባከቢው ያላገባሽም አላህ Subhanahu Wa Ta'ala صالح የሆነ ባል አላህ እንዲወፍቅሽ እንማጸነዋለን እናም እነዚህን አራቱን ካሟላሽ በፈለግሽው የጀነት በሮች ተገቢያለሽ አላህ Subhanahu Wa Ta'ala ከነሱ ያደርግሽ እናቴ አላህ Subhanahu Wa Ta'ala ከነሱ ይከትብሽ የኔ እህት አላህ Subhanahu Wa Ta'ala
ይሄንን ደግሞ እነዚህን አራት ነገሮች ገር ያደርግልሽ አላህ Subhanahu Wa Ta'ala ቀላል ያርግልሽ አላህ Subhanahu Wa Ta'ala መንገዱን ያግራልሽ አላህ Subhanahu Wa Ta'ala ወደሽው የምትሰሪው ያደርግሽ እናም በመጨረሻም በጀነት الفردوس አላህ Subhanahu Wa Ta'ala የምትጎናጸፊ የነብይ ሰለላሁ ዐለይሂ ወሰለም ጎረቤት ያርግሽ እናም እንበርታ አላህ Subhanahu Wa Ta'ala ለኸይር ለሰላም ይሰብስበን ሁሌም የነብይ ሰለላሁ ዐለይሂ ወሰለም ትእዛዝ የምናሟላ አላህ Subhanahu Wa Ta'ala ትእዛዙን አሟልተን የነብይ ሰለላሁ ዐለይሂ ወሰለም ሱና ተከትለን የሳቸውን ቃል አምነን ሰርተንበት በአኺራ በጀነት الفردوس የምንሰበሰብ ያድርገን እንበርታ ወንድሞቼ እህቶቻችንን በዚህ ነገር ላይ እኛም ወንዶች እናግዛቸው እንተባበራቸው ያለንም ግዴታ እንወጣ አላህ Subhanahu Wa Ta'ala እኛንም እነሱን በመንከባከብ እነሱን በመተባበር እነሱን በማገዝ ደረጃችንን ከፍ የሚያደርግልን ያድርገን ነብይ ሰለላሁ ዐለይሂ ወሰለም ስለ ሴት ልጅ ወይ ደግሞ ስለ ሴት እህቶቻችን ብዙ ነው ያወሱን እናም በላጩ ከናንተ በላጩ ብለዋል خيركم لأهله ለቤተሰቡ ለሚስቱ ልጆቹ ነው ብለዋል ስለዚህ እኛም እንደዛ እንድንሆን አላህ ይርዳን እህቶቻችንንም በእነዚህ አራት ነገሮች ላይ በርትተው በፈለጉት የጀነት በር ከሚገቡት ያደርጋቸው ይሄንንም መልእክት እስቲ እናዳርስና እህቶቻችን እንዲሰሩበት እናርግ ይሄን ካደረገን እኛንም አላህ Subhanahu Wa Ta'ala ከአጅራቸው ተካፋይ እንሆን ይሆናል ኢንሻአላህ እንሆናለን ስለዚህ ጀዛኩሙላህ ኸይር ሼር እናድርግ ይሄን ቪዲዮ በኸይር ላይ وتعاونوا على البر والتقوى ብለው አላህ Subhanahu Wa Ta'ala በደግ ነገር ላይ ተባበሩ ብለዋል እንተባበራቸው እናድርስላቸው هذا والله اعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير والسلام عليكم ورحمة الله وبركاته سبسكرايب بمعرق بيتساب يهرو